ትቆያለህ ወይ በእንግሊዘኛ ማለት ብትፈልጉ ምን ትላላችሁ? መጀመሪያ መቆየትን የሚገልጽ ቃል ማወቅ አለባችሁ። የምንጠቀመው long የሚባለው የእንግሊዘኛ ቃል ነው። long ረጅም ብቻ አይደለም፣ እዚህ ጋር ልንጠቀምበት እንችላለን። ስለዚህ ትቆያለህ ወይ ማለት ብትፈልጉ will you be long ትላላችሁ። ድጋሚ will you be long? Will you be long, Catherine? እናንተ አልቆይም ማለት ስትፈልጉ ምን ትላላችሁ? I won't be long. I won't be long ወይም I will not be long ማለት ትችላላችሁ። I won't be long. የሎንግ አጠቃቀም ይሄ ብቻ አይደለም። አንድን ነገር ምን ያህል ጊዜ እንደሚፈጅ ለማውራት ስንፈልግ ሎንግ እና ቴክ እንጠቀማለን። ለምሳሌ ብዙ ጊዜ አይፈጅም ማለት ብንፈልግ ምን እንላለን? It won't take long. It won't take long. It won't take long. ምን ያህል ጊዜ ይፈጃል ማለት ብንፈልግስ? How long will it take? How long will it take? How long will it take? እሺ how long will it take you ስትሉስ ምን ማለት ነው? አንድ ነገር ለመስራት ምን ያህል ይፈጅብሃል እያላችሁ ነው ማለት ነው። How long will it take you to... ስለዚህ how long will it take you to get ready ብለው ምን ማለት ነው? ለመዘጋጀት ምን ያህል ጊዜ ይፈጅብሃል እያልኩት ነው። How long will it take you to get ready? የቤት ስራችሁ ለመጨረስ ምን ያህል ጊዜ ይፈጅብሃል? በኮሜንት ጠብቃለሁ። ሰላማችሁ ይብዛልኝ።